ሄርሜላና ሩታ ተገናኝተዋል። ምን ተፈጠረ? ሩታ ምን አለች? ሄርሜላ ምንድን ነው ያለችው? ሁለቱ እንግዲህ ውሽሚትና ሚስት ተገናኝተዋል። ምን ተፈጠረ? ነብሮ አቋቋሙ። ዝም ያልሽ ሁሌም ሆት ነሽ እኮ እንዴት ነው? በደንብ ነው ተረጋግቼ ዝም ያልኩት። ሜቢ አንቺ ዝምታ እንደዚህ ነው። ዛሬ ላይ ህይወታችን ውስጥ መተሽ ይሄንን ሆነ ያሆነ ይሄ ሆነ ያሆነ ልትይ ትችያለሽ እንጂ በጣም ብዙ ነገሮችን በራሴ መንገድ ለማስተካከል በራሴ እንፋታ ብለሽ እስከ መድረስሽ በፊት ነገሮችን ማሰብ ነበረብሽ። ዛሬ ላይ ሄርሜላ ቀለበት ስታደርግ፣ ዛሬ ላይ አዲስ ህይወት ሲጀምር፣ ዛሬ ላይ አንቺን እንደማይፈልግሽ ሲያሳይሽ ነው እንደ ይሄ ነገሮች የሚታዩሽ። ቆይ በጣም በብዙ መንገድሽን እንድታስተካኪ እየነገርኩሽ ነበረ። ገባሽ? እኔ ፍቅሬም ክብሬም ሁሉም ነገር ያለው አብርሃም ጋር ነው እንጂ አንቺ ጋር ምንም የሚያደርሰን ነገር የለም። ስለማስመሰል ሳይሆን መክረሽ ምናምን ምታቂ ብልጥ ብትሆኚ እኮ ትረጃለሽ። አንዳንድ ነገሮችን መረዳት ትችይ ነበረ። እመኚኝ ሄርሜላ። ሩታ ምን አለሽ በይ። ጊዜ ሊፈጅ ይችላል። እግዚአብሔርን ጊዜ ሊፈጅ ይችላል። ወራት ሊፈጅ ይችላል። ወራት ሊፈጅ ይችላል። አመታት አላላችሁ። ወራት ሊፈጅ ይችላል። እኔ እና እሱ አንድ ላይ ነው የምንኖረው። ከዚያ ያኔ አንቺ ታለቅሻለሽ፣ ያኔ ይከፋሻል፣ ያኔ ይደብርሻል። ምን ነው ያኔ በሰማውኝ ምን ነው ያንን ነገር በተቀበልኩኝ ትያለሽ። ሰላም ውድ ቤተሰብ፣ ምክንያቱም ማመን የምትፈልጊው ነው መርጠሽ ማመን የምትፈልጊው የምትችዩ። ከዚህ በፊት ሩታ በጣም ብዙ ነገር ፈጥረሽ ነበረ። አብርሃም የሆነ ነገር እንደገና ደግሞ ቤት እንዲቀመጥ አንቺ ስቲል መድኃኒት እንኳን ሰተሽ የራቁት ፋይል ይዘሽ ምናምን ወደ ኋላ አንመለስና እንደዚህ አይነት ነገሮችን አድርገሽ የመጣሽ ሰው ዛሬ ላይ እንዴት ነው እርጉዝ ነኝ ብለሽ ስትመጪ እንዴት ነው ላምንሽ የምችለው? እኔ እሱም አልተቀበለውም ማለት ነው። አይቷል፣ በጣም ብዙ ሰው ማስረጃውን አይቷል። በጣም ደግሞ በሙሉ ይሄ እንዴት ነው በሙሉ ኮንፊደንስ አሁን አንቺ እርግጠኛ ነው የምትፈልጊ ከሆነ መሄድ እንችላለን፣ ማረጋገጥ እንችላለን። ስለዚህ ከዚህ በላይ ኮንፊደንስ ቢሆንሽ በዚህ ልክ አንቺ ምን እንደዚህ መሆንሽ ምንም ሊገባኝ አልቻለም። እና ሜቢ እውነቱን ስነግርሽ እኔን ተስፋ ማስቆረጥ የምትችይበት ምንም ጉዳይ የለም። ከዛ ባለፈ ደግሞ በደንብ ነገሮችን አስተውለሻል ብዬ አስባለሁ። እንኳን አንድ ጊዜ አልቅሰሽ ወይም ደግሞ አንድም ሁለት ጊዜ አልቅሰሽ ወደ ራስሽ ልትመልሹ ሞክረሽ ምናምን ከዚህ በፊት በደንብ ካስተዋልሽ እሱ ነበረ በጣም የሚለምንሽ፣ እሱ ነበረ በጣም ላንቺ በጣም ፍላጎት እንዳለው የሚያሳየው። ዛሬ ላይ ግን አንቺ ያን ነገር ስታደርጊ እሱ ልቡ ተስፋ እንደቆረጠ ታዲያ ምላሽ ይሄ ነው። አንገቱን እንዲደፋ አንገትህን ድፋ ብዬ እንደዚህ ሰው ፊት ለፊት እንደዚህ ተናግሬ ምናምን አላውቅም። ተናግረሽ ሳይሆን መተሹ ማሳይተሽዋል ሩታ። በደንብ አድርገሽ የወንድ ልጅን ክብር ዝቅ አድርገሽ አሳይተሽን አልገባሽ? እናትና አባት ሲከበር ነው በእኛ ባህላችን የምናውቀው በብዙ ነገር አንፃር ስናስብ ማለት ነው። ምንም ቢሆን ምንም ሴት ሆነሽ ልክ ብልሃት እንደችን ተጠቅመሽ በጣም አብርሃም ሩታና ሄርሜላ ተገናኙ። እንግዲህ ሩታም የራሷን ሀሳብ ተናግራለች። እውነት ሊዘገይ ይችላል እንጂ ወራት ሊፈጅ አመታት አይደለም ብላለች። ወራት ሊፈጅ ይችላል እንጂ አብርሃም ወደ እኔ ይመለሳል ብላታለች ማለት ነው። ይሄን ነገር ያደረገችው ደግሞ ሩታ ሙሉ ለሙሉ ይሄን ነገር እንደምታደርገው እርግጠኛ ስለሆነች ነው የኔ ጀግና ማለት ነውና ይሄን ነገር ደግሞ የምታደርገው ለምንድን ነው? አብርሃም ከዛችን ማለት የለመደ ነው። ዞሮ ግን ሁሉም ጋር ሄዶ ሲጨርስ እኔ ጋር ይመጣል ነው። ምክንያቱም መጨረሻ ላይ ልጅ ያለው ሁሉም ነገር ያለው እኔ ጋር ነው ብላ ነው የምታስበው። ስለዚህ ግዴታ ነው። ይሄን ነገር ደግሞ ታያላችሁ። አብርሃም ወደ ሩታ ተመልሶ ይቅርታ ብሎ ትዳሬ ይሻለኛል፣ ህይወቴ ይሻለኛል ብሎ ሄርሜላ ጋር የሆነ ጥፋት ካገኘ ሚስቴ ትሻለኛለች፣ ልጆቼ ይሻለኛል ብሎ እንደሚመለስ አትጠራጠሩ ማለት ነው። እንግዲህ ሄርሜላም እኔ ጋር ቀለበት ስላሰርና ወደ እኔ ስለመጣ ነው እንደዚህ ያደረግሽው እንጂ ከዚህ በፊት ይቅርታ ሲጠይቅሽ ነበር ምናምን። እሱ ይቅርታ የጠየቀበት አጠያየቅና የሆነው ነገር ግን ይለያያል ማለት ነው። አብርሃም እየተንጠባረበት በሰው ተለምኖ አይደለም ይቅርታ የሚላት፣ እንደዛ አይደለም። ራሱ ፈቅዶና ፈልጎ አምኖበት ሚስቴ ናት፣ እወዳታለሁ፣ አከብራታለሁ፣ ከሁሉም በላይ ለኔ የምታስብልኝ ለኔ የምትሆነኝ እሷ ናት ብሎ ካሰበ በክብር ማንም ሰው ሳይጠይቀው ራሱ አስቦበት ነው ይቅርታ ለጠይቃት የሚገባው እንጂ እነዳኒ ሁሉም ሰው ይቅርታ ጠይቃት ወይንም እንዲያርግ ስለተባለ አይደለምና ሩታዬ ጀግና ነሽ። ወደ ራስሽ እንደምትወልሽ ደግሞ እናውቃለን። ግን ደግሞ አብርሃም ከዚህ በኋላ ወደ ሩታ ቢመለስ የእውነተኛ ባል ይሆናታል ወይ ነው ጥያቄው። ምክንያቱም ካስትሮ መሄድ የለመደ ምን ሊያደርግ እንደሚችል ራሱ ማሰብ በጣም ከባድ ነውና ማለት ለመናገር ነገሮች በጣም ከተጠበቀው በላይ ከባድ ሆነዋል። ምን እንደሚፈጠር እንግዲህ አብረን የምናይ ነው የሚሆነው።